ሚዲያዎች ከምስራቅ አፍሪካ ክስተቶች አበይት አድርገው ከመረጧቸው ጉዳዮች መርጠናል። ዋና ከምስራቅ አፍሪካ ዝግጅቱ በዚህ ሳምንት ከተከናወኑ 2 ጉዳዮች መርጠናል። በትግራይ ከ2 ዓመታት በላይ የተካሄደው ጦርነት በፕሪቶሪያው ስምምነት ቢያበቃም ውጥረቱ እንደገና እየተባባሰ ነው የሚል ጽሑፍ ይዞ የወጣው ዘ ኢንተርፕሪተር ነው። የዜና አውታሩ ይዞት በወጣው ዘለግ ያለ አትታ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት የወሰዱበት ጊዜ አንስቶ ያስታውሳል። ባና ከምስራቅ አፍሪካ አጀንዳ አድርጎታል። በኦሮሚያ ክልል ተፈናቅለው በአማራ ክልል በደብረ ብርሃን ከተማ ባቄሎና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በተራዘመ የምግብ እጥረትና የመጠለያ እጦት ምክንያት ተቸግረዋል። ይህም ዓለም አቀፍ ሚዲያዎች ርዕሰ ጉዳያቸው አድርገው መርጠውታል። እኛም በሳምንታዊ ፕሮግራማችን ልንዳስሰው ወደናል። በዛሬው ባና ከምስራቅ አፍሪካ ዝግጅታችን እነዚህ ጉዳዮች የምንዳስስ ይሆናል። አብራችሁን ስለምትሆኑ እናመሰግናለን። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ ስለ ትግራይ ጦርነት ሲመሰክሩ የአገሪቷ መከላከያ ከክልሉ ተወላጆች ውጭ ለማደራጀት የተካሄደ ሴራ ሲሉ ይገልጹታል። ሚኒስትሩ ከመታሰራቸው በፊት ከሆርን ኮንቨርሴሽን ጋር በነበራቸው ቆይታ የክልሉ አስተዳደር ሰሜን ዕዝን በማጥቃቱ የተነዛው መረጃ ለብልጽግና የተሳካ ወሬ ነበር ሲሉ ይገልጹታል። የቀድሞው የብልጽግና ባለስልጣን ወረራው የታቀደበትና ዝግጅት የተደረገበት ነበረ ነው ብሎ ያብራሩታል። ዋና ዓላማው የኢትዮጵያ መከላከያ ሰራዊት ከትግራይ ተወላጆች ውጭ ለማደራጀት ጦርነቱን ምክንያት መሆን ነበረበት። በቃለ መጠይቃቸውም ጦርነቱ ህወሓት የጀመረው ይመስልሃል? ከሆነ ተሳስተሃል፣ እኛ ነን የጀመርነው ሲሉም ያብራራሉ። የትግራይ ተወላጅ የመከላከያ አባላትን ለማስወጣት ከጦርነቱ ውጭ ሌላ ምክንያት አልነበረንም። ወረራው ከተካሄደ በኋላ 17000 የትግራይ ተወላጅ መከላከያ አባላት ከተቋሙ ተባረዋል፣ ካለ ፍርድ ታስረዋል፣ ተገድለዋል፣ እንዲሁም የገቡበት ሳይታወቅ እንዲሰወር ሆኗል። በትግራይ ከ2 ዓመታት በላይ የተካሄደው ጦርነት በፕሪቶሪያ ስምምነት ቢያበቃም ውጥረቱ እንደገና እየተባባሰ ነው የሚል ጽሑፍ ይዞ የወጣው ዘ ኢንተርፕሪተር ነው። ለ2 ዓመታት የዘለቀው የትግራይ ጦርነት ከባድና አስከፊ ነበር። ከ700,000 ሰዎች የተገደሉበትና እስከ 120,000 የሚደርሱ ሴቶች የተደፈሩበት ነው። በጦርነቱ ወደ 10,000 የሚጠጉ ትምህርት ቤቶች የተጎዱ ሲሆን 800 ሚሊዮን ሕፃናትም ተጎድተዋል። እናም ክልሉ በከባድ ሰብአዊ ቀውስ ውስጥ እንዳለ ሆኖ ቀጥሏል። ከ21.4 ሚሊዮን በላይ ሰዎች ደግሞ አፋጣኝ የሰብአዊ እርዳታን ይሻሉ። ዘ ኢንተርፕሪተር ይዞት በወጣው ዘለግ ያለ አተታ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት የወሰዱባት ጊዜ አንስቶ ያስታውሳል። በ2019 አብይ አህመድ ከኤርትራ ጋር ለ10 ዓመታት የዘለቀውን የድንበር ግጭት በሰላም ፈትተዋል በማለታቸው የኖቤል የሰላም ሽልማትን ተቀበሉ። ግን በአንድ ዓመት ውስጥ የሰላም ተሸላሚው መሪ በሚመሩት ክልል ላይ ጦርነት ከፍተዋል ሲል ያስነብባል። ይህም ብቻ ሳይሆን ክልሉ በውጭ ኃይልም እንዲዳከም አድርገዋል። ንብረቱ ተዘርፏል፣ ዜጎች ተገድለዋል፣ ተፈናቅለዋል። ይህንን ሁሉ ጉዳት ያደረሰው ጦርነት በፕሪቶሪያ ስምምነት ተቋጨ። ሆኖም ከዚያን ጊዜ ወዲህ ሰላምን ለማረጋገጥ አስፈላጊ የሆኑ በርካታ ዋና ዋና ስምምነቶች አልተፈጸሙም። የኤርትራና የኢትዮጵያ ወታደራዊ ኃይሎች አሁንም በትግራይ ያሉ ወደ 2 ሚሊዮን የሚጠጉ ተፈናቃዮች ወደ መጡበት እንዲመለሱ የገቡት ቃል ተጥሎ ወደ ክልሉ የሚገቡ ሰብአዊ እርዳታዎች ላይ ስልታዊ እገዳዎች ቀጥለዋል ሲል ዘገባው ይቀጥላል። ሁኔታው ባለፈው ወር ወደ አሉታዊ አቅጣጫ በመቀየር የኢትዮጵያ መንግስት ግንቦት 11 ቀን የውጭ ሀገር ዜጎች ወደ ሰሜን የሀገሪቱ ክፍል ትግራይ፣ አፋር፣ አማራ እንዳይበሩ በመከልከሉ በመቀጠልም አብይ አህመድ ከ3 ቀናት በኋላ የህወሓትን ህጋዊ እውቅና በመሻር ፓርቲው በመጪው ምርጫ እንዳይሳተፍ ከለከለ። ግንቦት 26 ጀምሮ በአፋርና በአማራ ክልል የጭነት መኪናዎች ወደ ትግራይ እንዳይገቡ ኬላዎች ተዘጋጅተዋል። የከባድ መኪና አሽከርካሪዎች ወደ ውስጥ ለመግባት የሚያስችል ትክክለኛ ህጋዊ ሰነዶች ቢኖሯቸውም ስለ እገዳው ማብራሪያ ሳይሰጡ እንዳይገቡ ተከልክለዋል። 90 በመቶው የትግራይ ህዝብ በህይወት ለመትረፍ የአደጋ ጊዜ እርዳታ ይተማመናል። እንዳሁን ያሉ እገዳዎች እንዲሁም ከሱ በፊት ያሉት ስፍር ቁጥር የሌላቸው እገዳዎች በሰው ልጆች ላይ የሚፈጸሙ ወንጀሎችን ይፈጽማሉ። ረሃብን እንደ ጦርነት መሳሪያነት መጠቀምና ዓለም አቀፉ ማህበረሰብ ወደ ሰሜኑ የኢትዮጵያ ክልሎች የእርዳታ መኪኖችን በመዝጋቱ ድምፁን ማሰማት አለበት ሲል ዘ ኢንተርፕሪተር ያሳስባል። በተለይም በትራምፕ አስተዳደር የመጀመሪያዎቹ ሳምንታት ዩኤስኤአይዲ መዘጋቱ በኢትዮጵያ ከፍተኛ ጉዳት ስለደረሰበት ወደ ሀገር ውስጥ የሚገባውን ውስን እርዳታ ያለ ከልካይ ማግኘት ለብዙ የትግራይ ሰዎች ህልውና ወሳኝ ነው። ባለፈው ዓመት ሰኔ ወር ላይ አውስትራሊያ ኢትዮጵያ ከ1 ሚሊዮን በላይ ስደተኞችን ተቀብላ በአፍሪካ ሁለተኛዋ ስደት አስተናግዳለች በማለት ለቀጠናው ሰብአዊ እርዳታ ለመስጠት $6 ሚሊዮን ሰጥታለች። ነገር ግን ለአፍሪካ ቀንድ የተሰጠው አጠቃላይ ገንዘብ መጠን በአንድ ሰው $1 ያነሰ ነው እና አውስትራሊያ ብዙ መስራት ትችላለችና ሲል ዘገባ ያስነብባል። ዘ ኢንተርፕሪተር አውስትራሊያ ለትግራይ ተወላጆች በልዩ ሁኔታ ልትቀበል እንደሚገባ ትቷል።
አውስትራሊያ ቀደም ሲል ከባድ ጥቃት ወይም ስደት ለሚደርስባቸው ግለሰቦች ልዩ የሰብአዊነት መንገዶችን መክፈቷን የሚያትተው ዘገባው በጣም ቅርብ ጊዜ ለዩክሬናውያንና ሶሪያውያን ይህንን ዕድል መስጠቱንም አካቷል። ስለዚህ በኢትዮጵያ ውስጥ ለተፈናቀሉ ዜጎች በተለይም ለትግራይ ተፈናቃዮችና ለተለያዩ ችግር ተጋላጭ የሆኑትን ቪዛ በመስጠት ሊደግፍ ይገባል። አውስትራሊያ በትግራይ ሕዝብ ላይ የተወሰደውን የዘፈቀደ እገዳ ማውገዝና ኢትዮጵያ ላይ ያለምንም እንቅፋት ወደ ሰሜን የሚደርሰውን አቅርቦት ለማረጋገጥ በዓለም አቀፍ ደረጃ ጫና መፍጠር አለባት። ሰዎች ምግብ፣ ውሃ፣ መድኃኒት ወይም ኢንተርኔት ከመቀበል መቋረጥ የለባቸውም። ይህ ከመሠረታዊ ሰብአዊ መብቶች ጋር ይቃረናልና በጣም ተጋላጭ የሆኑትን ደግሞ ሕይወታቸውን አደጋ ላይ ይጥላል። ዘገባው ትግራይ ሌላ ጦርነት ማስተናገድ አትችልም ያለ ሲሆን የዓለም ማህበረሰቡም ዝምታን ማስተናገድ የለበትም ሲል ነው ያሳሰበው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው እንደነዚህ አይነት ወቀሳዎች አይቀበሉም። የአገሪቱ የመብት ጥበቃ ተቋም የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ነው የሚወቅሱት። የውጭ ሚዲያዎች ብቻ ሳይሆኑ በራሳቸው መንግስት አደረጃጀታቸው የተሻሉ ተቋማት የሚያቀርቡት ሪፖርት እሳቸው የሚጻረር ከሆኑ ውድቅ እንደሚያደርጉ ዘ ኢንተርፕሪተር የሰሞኑን የጠቅላይ ሚኒስትሩ ቃለ መጠይቅ መነሻ አድርጎ በዘገባው አካተዋል። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉ ተደምጠዋል። በ4 ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ በሆኑ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ሲተላለፍ በቆየው የጠቅላይ ሚኒስትሩ ቃለ ምልልስ የመጨረሻ ክፍል ላይ የኮሚሽኑን የተዛባ ያሉትን ሪፖርት መንግስታቸው በዝምታ ያለፈው ለተቋም ግንባታ ሲል መሆኑን ተናግረዋል። ኢሰመኮ በተለይም በትግራይ ጦርነት ወቅት መንግስት ደጋፊ ሪፖርቶች በማውጣት የሚከሰስ የነበረ ሲሆን አሁን ላይ ግን በአማራ ክልል በተነሳው ግጭት ኮሚሽኑ የሚያወጣው ሪፖርት መንግስትን አያስደስትም። መንግስት ለሰብአዊ መብት ከፍተኛ ቁርጠኝነት አለው ያሉት ጠቅላይ ሚኒስትሩ ኮሚሽኑ እዚቸው አካባቢ ተቀምጦ አዲስ አበባ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችንን ትልቅ እመርታ ነው ብለዋል። ጠቅላይ ሚኒስትሩ መንግስታቸው ለነፃ ተቋማት የከፈለውን ዋጋ ሲናገሩ እንኳን ውሸት፣ እንኳን ቅጥፈት፣ እንኳን ያልተስተካከለ ዳታ የተስተካከለስ ቢሆን መንግስት ያውቀው መንግስትን መክሰስ እኮ ከዚህ በፊት አይቻልም ሲሉ ተናግረዋል። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብቶች ኮሚሽን በየትኞቹ ጉዳይ የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን ያሉት የለም። ጠቅላይ ሚኒስትሩ አክለውም እኛ ነፃ ሆነው ይስሩ ስንል የጠለፏቸው ቢሆንም ማለት ነው ሲሉ በተቋሙ ውስጥ ሌሎች እጃቸውን አስገብተው እንደነበርም በደፈናው ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በነፃነት እንዲሰራ መልሶ መዋቀሩ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል ከነበረው አሰራሩ በተለየ መልኩ የዜጎች መብት እንዲከበር በተደጋጋሚ ከመጠየቁ ባሻገር ለሰብአዊ መብት ጥሰቶች መንግስትንና ተቋማቱን ተጠያቂ የሚያደርጉ ዝርዝር ሪፖርቶችን ሲያወጣ ቆይቷል። በኦሮሚያ ክልል ተፈናቅለው በአማራ ክልል በደብረ ብርሃን ከተማ ባቄሎና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በተራዘመ የምግብ እጥረትና በመጠለያ ጦት ምክንያት ተቸግረዋል። ስማቸውን እንዳንጠቅስ የጠየቁ በደብረ ብርሃን ከተማ ባቄሎ መጠለያ ጣቢያ ተጠልለው የሚገኙ ተፈናቃይ የምግብ እርዳታ መጠለያ ጣቢያ የሚደርሰው በ2 ወር አለፍ ሲልም በ4 ወራት ልዩነት ነው። ለአብነትም የካቲት 24 ቀን 2017 ዓ.ም የምግብ እርዳታ ወደ መጠለያ ጣቢያው ከደረሰ በኋላ ለተፈናቃዮቹ ሌላ ዙር እርዳታው የደረሰው ግንቦት 19 ቀን 2017 ዓ.ም መሆኑን አስረድተዋል። በነፍስ ወከፍ ለአንድ ግለሰብ 15 ኪሎ ዱቄት ይደርሳል ያሉት ተፈናቃዩ እሱም ቢሆን በቂ ያለመሆኑንና ከዚህ በፊት ከእህሉ ጎን ለጎን ሲሰጡ የነበሩ እንደ ዘይት ያሉ ግብዓቶች አሁን ላይ መቅረታቸውን ተናግረዋል። በተጨማሪም በባቄሎ መጠለያ ጣቢያው ከ5000 በላይ ሰዎች ተጠልለው እንደሚገኙ ጠቅሰው ከምግብ እጥረት በተጨማሪ የልብስና የመጠለያ ችግር እንዳለ ጠቁመዋል። ሸራን ጥፈን ነው የምንተኛው፣ ነፍሰ ጡር ህጻናት ችግር ላይ ወድቀዋል። አሁን ላይ ስልክ ደውሎ ከሚጠይቀን ይልቅ 1 ኪሎ ዱቄት ይዞልን የሚመጣ ነው ለእኛ የሚጠቅመን። ብዙ ጊዜ ተናግረናል፣ ለውጥም የለም። መፍትሄውን ከእግዚአብሔር ብቻ ነው የምንጠብቀው ብለዋል። ግሎባል ሼልተር ክላስተር በቅርቡ ባወጣው ሪፖርት የሰብአዊ ሁኔታ አሳሳቢ ሆኖ በቀጠለበት አማራ ክልል ከግማሽ ሚሊዮን በላይ ተፈናቃዮች አስቸኳይ መጠለያና ምግብ ነክ ያልሆኑ አስፈላጊ ቁሶች ድጋፍ ያስፈልጋቸዋል። ድርጅቱ በሰሜንና ደቡብ ወሎ ዞን የሚገኙ ተፈናቃዮችን ጨምሮ በክልሉ በ33 የተፈናቃዮች ጣቢያዎችና በጋራ ማዕከላት ውስጥ የሚኖሩ ከ560 ሺህ በላይ ግለሰቦች ለረጅም ጊዜ ባገለገሉ መጠለያዎችና ከመጠን በላይ ሰዎች መብዛት ምክንያት ከባድ የኑሮ ሁኔታ ውስጥ መሆናቸውን ገልጿል። በደብረ ብርሃን ያለው ከመጠን በላይ ተፈናቃዮች መጨናነቅ ጾታን መሰረት ያደረገ ጥቃት ስጋትን ጨምሮ የጥበቃ አደጋዎች እንዲጨምሩ አድርጓል ያለው ሪፖርቱ ባለፉት 2 ዓመታት ውስጥ ምግብ ነክ ያልሆኑ ዕቃዎችን ያገኙ ተፈናቃዮች ጥቂት ናቸው ብሏል።
ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ በ2015 ዓ.ም ተፈናቅለው በአማራ ክልል ሰሜን ወሎ ዞን ጃራ መጠለያ ጣቢያ ተጠልለው የሚገኙ ሌላ ተፈናቃይ የእርዳታ በቂ ያለመሆንና የመጠለያ ችግር መኖሩን አብራርተዋል። መጠለያው 2015 ዓ.ም ላይ ለ6 ወር ነበር ተብሎ የተገነባው። አሁን 3 ዓመት ስለቆየንበት ወድቋል። አስቸጋሪ ሁኔታ ውስጥ ነው ያለነው። ዝናብ ከዘነበ በቤቱ ላያችን ላይ ይወድቃል የሚል ስጋት ስላለን ወደ ቤት መጠለልህን ትተህ ወደ ውጭ ነው የምትወጣው። ጎርፍ አለ። እሱን መንገድ እያስያዝን እየቀየስን ስጋጃ አንጥፈን ነው የምንተኛው። እሱም ቢሆን ተብላልቶ አልቋል ብለዋል። አክለውም አሁን ላይ እርዳታው በወር በነፍስ ወከፍ ለአንድ ሰው 15 ኪሎ ማሽላ፣ 1 ኪሎ ተኩል ክክና 0.45 ሊትር ዘይት እንደሚደርሳቸው ነው የሚናገሩት። ይሁን እንጂ ለእህል፣ ለበርበሬ ማስፈጫ፣ ለሳሙና መግዣና ለሌሎች ወጪዎች በወር የሚሰጣቸውን እርዳታ ሲያውሉት እጥረት ውስጥ ይወድቃሉ። የቤተሰብ አስተዳዳሪ መሆናቸውን የገለጹት ግለሰቡ ያሉበት ቦታ የቀን ስራ ሰርቶ ገቢ ለማምጣት እንኳን የሚያስቸግርና እርዳታው በቂ ባለመሆኑ የተነሳ መቸገራቸውን አመልክተዋል። በተጨማሪም ከፍተኛ የሆነ የውሃ እጥረት እንዳለ ገልጸው አካባቢው በረሃማ ከመሆኑ አንጻር እንዲሁም ከፍተኛ የፀሐይ ሙቀት ጋር ተዳምሮ ሁኔታውን አስቸጋሪ አድርጎባቸዋል። ተመሳሳይ ችግሮች ባሉበት በሰሜን ወሎ ዞን ጃራ መጠለያ ጣቢያ ተጠልለው የሚገኙ አቶ ሐሰን ኑር የተባሉ ተፈናቃይ ከምዕራብ ወለጋ ዞን ጉሊሶ ወረዳ ጥቅምት 22 ቀን 2013 ተፈጥሮ በነበረ ረብሻ የተነሳ ከአካባቢው ተፈናቅለው ወደ መጠለያው የገቡ ናቸው። አቶ ሐሰን ኑሩ 6 አባላት ያሉት ቤተሰብ አስተዳዳሪ መሆናቸውን ጠቁመው ከፍተኛ የሆነ የመጠለያ ችግር አለ ብለዋል። ከዚህ በፊት ለ6 ወር ተብሎ የተሰራ መጠለያ አሁን ላይ 3ኛ ዓመቱን እንደያዘና ዝናብ የሚዘንብ ከሆነ ሰው ላይ ወድቆ ጉዳት ያደርሳል የሚል ፍራቻ መኖሩን አክለዋል። በተጨማሪም እርዳታ በተወሰነ መልኩ አለ፣ ነገር ግን የተለያዩ ችግሮች አሉብን። እህል፣ ጨው፣ በርበሬ ማስፈጫ ገንዘብ የለንም። የሚሰጠን 15 ኪሎ የምትበቃን አይደለችም። እኛም ከቦታው አንጻር ወጣ ብለን ስራ የምንሰራበት ሁኔታ የለም ሲሉ ስላሉበት ችግር አብራርተዋል። በተጨማሪም ከፍተኛ የሆነ የውሃ ችግር መኖሩን ጠቅሰው ከ3 ቀን 1 ቀን እንኳ ውሃ የማናገኝበት ጊዜ አለ ብለዋል። በደብረ ብርሃን ባቄሎ መጠለያ ጣቢያ ስላለው ሁኔታ በተመለከተ የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ የሆኑት አቶ አበባው መሰለ የምግብ እርዳታ ለማቋረጡን ገልጸው ነገር ግን ከዚህ ቀደም በተለይ ምግብ ነክ ያልሆኑ ጥሬ ዕቃዎችን ሲረዱ የነበሩ ተቋማት አሁን ላይ ባለመኖራቸው የመጠለያና መሰል ክፍተቶች መፈጠራቸውን ጠቁመዋል። ከዚህ በፊት በኦሮሚያ ክልል ምስራቅ ወለጋና ምዕራብ ሸዋ ዞን ተፈናቅለው በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ በሚገኘው የባቄሎ መጠለያ ጣቢያ ውስጥ ተጠልለው ያሉ ተፈናቃዮች ከፍተኛ የምግብ አቅርቦት ችግር እየገጠማቸው ነው። በመጠለያ ጣቢያው ውስጥ ከዚህ ቀደም በግብረሰናይ ድርጅቶች ሲሰጥ የነበረው እርዳታ መቆሙን ተከትሎ የምግብ አቅርቦት እጥረት መኖሩን ተፈናቃዮቹ በምሬት ይገልጻሉ። በተጨማሪም በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ 5 መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15000 የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ ኢትዮጵያ ኢመርጀንሲ ሼልተር እና ኤንኤፍኤ ክላስተር በሚያዝያ ወር ባወጣው ሪፖርት አመላክቷል። የተፈናቃዮች መጠለያዎች ከመጠን በላይ በሰዎች በመጨናነቃቸው ያረጁና የተቀዳደዱ በመሆናቸው ለረጅም ጊዜ አገልግሎት እንዲውሉ ፈጽሞ የታሰቡ ባለመሆናቸው የተፈናቃዮቹ ሁኔታ በከፍተኛ ደረጃ እየተባባሰ መምጣቱን ሪፖርቱ ገልጿል። ኢትዮጵያ ኢመርጀንሲ ሼልተር እና ኤንኤፍአይ ክላስተር ባካሄደው የመስክ ምልከታ ሪፖርቱ በጃራ፣ ጃሪ 1፣ ጃሪ 2፣ መካነ ኢየሱስ እና ገርባ ዴጋን መጠለያ ጣቢያዎች ውስጥ የሚኖሩ በርካታ ተፈናቃይ ቤተሰቦች በጋራ መኖሪያ ወይም በተጎዱ መዋቅሮች ውስጥ ተጨናንቀዋል። ይህም የግል ቦታ እጦትና አነስተኛ ደህንነት አስከትሏል ብሏል። በተጨማሪም የአካል ጉዳተኞች ምንም አይነት የተለየ የመጠለያ አቅርቦት የላቸውም ሲል አክሏል። እስከ 2025 መጀመሪያ ድረስ ከ660 ሺህ በላይ ግለሰቦች በግጭት ከተጎዱ አፋር፣ ኦሮሚያ፣ ትግራይና ቤንሻንጉል ጉሙዝ አካባቢዎች ወደ አማራ ክልል ተፈናቅለዋል። ወደ 70 ሺህ የሚጠጉ ተፈናቃዮች በአሁኑ ወቅት በሰባቱ አስተዳደራዊ ዞኖች ውስጥ በሚገኙ 31 መጠለያና የጋራ ማዕከላት ውስጥ ይኖራሉ። ሪፖርቱ አክሎ እንዳመላከተው በአማራ ክልል ከሚገኙ መጠለያዎች ውስጥ በሰሜንና ደቡብ ወሎ ዞኖች ያሉ ጣቢያዎች ከፍተኛ ቁጥር ያላቸውን ተፈናቃዮችን የያዙ ሲሆን 55 በመቶ የሚሆኑ መጠለያዎችና የጋራ ማዕከላት ይገኙበታል። በ2024 መጀመሪያ ላይ የተወሰኑ ተፈናቃዮችን የመመለስ ጥረት ቢጀመርም ከዚያ በኋላ ሰፊ የመመለስ ወደ ሌላ ቦታ የማዘዋወር ወይም ሌላ ዘላቂ መፍትሄ ማግኘት እድሉ አነስተኛ ሆኖ ቆይቷል ሲል ሪፖርቱ አመላክቷል። አብራችሁን ስለቆያችሁ ከልብ እናመሰግናለን።